በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በሰኔ 4 ቀን በዚች ቀን በቢኪም ከሚባል ሀገር ሳኑሲ በሰማዕትነት ሞተ። ይህ ቅዱስ በልጅነቱ የአባቱን በጎች ሲጠብቅ ምሳውን ለእረኞች ሰጥቶ እርሱ ሁልጊዜ ማታ ይጾም ነበር። ዘመዶቹም የሚሰራውን አያውቁም ነበር። የታመመው በሽተኞችንም ይጎበኛቸው ነበር። በአንዲት ሌሊትም የእግዚአብሔር መልአክ ተገልጦ ሳኑሲ ሆይ የክብር አክሊልን ትቀበል ዘንድ ተነስተህ ወደና በፈጣሪ ክርስቶስ መኮንን ፊት ታመን አለው። በነቃም ጊዜ የእግዚአብሔር መልአክ እንደተገለጸለትና እንዳዘዘው ለእናቱ ነገራት። እርሷም አዘነች፣ አለቀሰችም። ነገር ግን ተከለክለው ዘንድ አልተቻላትም። ከዚህ በኋላ ስብራ በሚባል ሀገር ስሟ ማርያ የሚባል ድሆችንና መጻተኞችን የምትቀበልና የምትመግባቸው የተቀደሰች ሴት እንዳለች ስለ እርሷ ሰምቶ ወደ እርሷ ሄደ። በሰማዕትነት ይሞት ዘንድ ከእርሷ ጋር ተስማማ። አርሳኖስ ወደሚባል መኮንን በአንድነት ሄዱ። በምስር ወደ በመርከብ ውስጥ ሆኖ አገኛትና እኛ ክርስቲያኖች ነን ብሎ በፊቱ በግልጥ ጮኹ። በየራሱ በሆነ ስቃይም እንዲያሰቃዩአቸው አዘዘ። ቅድስት ማርያም በስቃይ ውስጥ ሳለች ነፍሷን አሳልፋ ሰጠች፣ የሰማዕትነትን አክሊል ተቀበለች። ቅዱሱ ሳኑሲ ግን ክብር ይግባውና በላዩ ባደረው በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። መኮንኑም ማሰቃየቱ በሰለቸው ጊዜ ወደ እንዴናው መኮንን ከብዙዎች እስረኞች ሰማዕታት ጋር ላከው። እርሱም ያሰቃየው ጀመረ። ተረከዙንም ሰንጥቀው ገመድ አግብተው በከተማ ውስጥ እንዲጎትቱት አዘዘ። እንዳዘዛቸውም አደረጉ፣ ግን ምንም ጉዳት አልደረሰበትም። ሁለተኛ እስረኛ መጣለትና መርዝ በተመላ ጽዋ ስራዩን አድርጎ ጠጣ ብሎ አዘዘው። ቅዱሱም በላዩ በመስቀል ምልክት አማትቦ ጠጣው። ምን ጉዳት ሳይደርስበት ቀረ። ከማሰቃየትም በደከመ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘና የከበረች ራሱን ቆረጡት። የድል አክሊልን ተቀበለ። መሰሪውም አምኖ በሰማዕትነት ሞተ። የሰማዕትነት አክሊልን ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ሰማዕታት ጸሎት ይማረን፣ በረከታቸው ይድረስ ለዘላለሙ አሜን። ሰላም ለሳኑሲ ምቱር አብራክ ወእድ ወህር ወሰኮና አምሳለ ጉንድ ለማርያ ሰላም መፍቀሪተ ነግድ ዘኮነንዋ ምስሌው ወሳቀይዋ በአውድ ወምስለ መሰሪ ውረዝ አምነ በወልድ። በዚህችም ዕለት አርቀሊ ከሚባል ሀገር ቅዱስ አባት ዮሐንስ አረፈ። ከዚህም ቅዱስ አባት ስሙ ዘካርያስ ነው። እርሱም የጳንጦስና የአቢልያ ሀገሮች ገዥ ነበር። የእናቱ ስም ኤልሳቤጥ ነው። እነርሱም ይህን የተባረከ ልጅ በተሰጡ ጊዜ ስሙን ዮሐንስ ብለው ጠሩት። እርሱም ከአባቱና ከእናቱ ጀምሮ ከመጥምቀ አምላክ ዮሐንስ ጋር በስመ አንድ ሆኗልና በተግሳጽና በፈሪሃ እግዚአብሔር አሳደጉት። የቤተ ክርስቲያንን መጻሕፍትን ሂሳቦችንና ጥበቦችን ሁሉ አስተማሩት። እናቱም በዘመኗ ሁሉ ከእግዚአብሔር መንገድ እንዳይወጣ ታማጽነው ነበር። አባቱም እንዲህ መክረውና ያስተምረው ነበር። ከዚህም አባቱ ሞተ። በኋላ የ20 ዓመት ልጅ ሲሆን መስፍን ሆነ። የጳንጦስና የአርቅሊ ሌሎችም ሀገሮች ሁሉ ተገዙለት። እንዲህም እያለ በመልአክ አምሳል ሰይጣን ታየው። እንዲህም አለው፣ አንተ ትነግስ ዘንድ ወደ አንጾኪያ ሄደህ ንጉሥ ኑማሪዎስንና ልጁን አግባ ብሎ እየታዘዋል አለው። ቅዱስም በውኑ ይህ መልአክ ነውን? ግን ከአፉ የእግዚአብሔር ስም ከሰማይ ከሰማሁ አንጾኪያ እሄዳለሁ አለ። ከዚያ በኋላ ወደ አንጾኪያ ከተማ ሄደ። ንጉሡ ዲዮቅልጥያኖስንም ተገናኘው። ንጉሡም ባየው ጊዜ አከበረው፣ እጅግም ወደደው። በማግስቱም በምሳ ላይ ከእርሱ ጋር እያለ ከሃዲ ዲዮቅልጥያኖስ አጵሎንን ያመጡት ዘንድ አዘዘ። ያንንም ጣዖት ባመጡት የቅዱስ ዮሐንስ አይቶ አቃለለው። ስለዚህም ስራ ንጉሡን ረገመው፣ ሰደበው። ንጉሥ ዲዮቅልጥያኖስም ቅዱስ ዮሐንስ ያደረገውን ባየ ጊዜ እጅግ ተቆጥቶ በእስር ቤት አሰረው። በእስር ቤትም ሳለ ክብር ይግባውና ጌታችን በብርሃን ሰረገላ ላይ ሆኖ ታየው። ከእርሱ ጋር መላእክት አሉ። ይዞም ሳመው፣ ብዙዎች ቃል ኪዳኖችንም ሰጠው። በማግስቱም ንጉሡ ልኮ ከእስር ቤት አወጣው።
ወደ እርሱም አቀረበውና ለአጵሎንና ለአርዳሚስ ስገድ አለው። ቅዱስም የሰው እጅ ለሠራው እንዴት እሰግዳለሁ አለ። ንጉሡ ግን ከእርሱ ጋር መታረቅ ሽቶ ብዙ የሽንገላ ነገርን ተናገረው። ከዚህ በኋላ ክብር ይግባውና ግብርን ያስገብር ዘንድ ከሹመት ጋር ወደ ግብፅ አገር ላከው። ወደ ግብፅ ገዢ ስርያቆስም ስለ እርሱ እንዲህ ሲል ጽፎ ላከ። እነሆ ለዮሐንስ ዘአራቅሊ ግብር በማስገበር የአማልክትን ቤቶች አፍርሶ አዲስ እንዲያሰሩ ከግብፅና ከኢየሩሳሌም እስከ ኢትዮጵያ ድረስ ስልጣን ሰጥቼዋለሁ። ቅዱስም ይህን ምክንያት ይዞ የጣዖታትን ቤቶች አፍርሶ ተዋቸው። በዚያም ወራት መኮንን ስርያቆስ የሰማዕታትን ራስ መቆረጥን ሊያዝዝ በፍርድ አደባባይ ተቀመጠ። በዚያን ጊዜ ከሲድ ዲዮቅልጥያኖስ፣ ቢፋሞን፣ አራገኖስ፣ ኪሮስዮስ፣ እለእስክንድሮስ፣ ዮሴፍ፣ ይስሐቅና እስጢፋኖስ የሚሏቸው ሰዎች መጥተው እንዲህ ሁሉም እኛ ክርስቲያን ነን እያሉ በግልጥ ጮኹ። ያን ጊዜ መኮንኑ ይዞ ያለ ርኅራኄ ያሰቃየው ጀመረ። ቅዱስ ዮሐንስም ይህን ባየ ጊዜ የሹመቱን ሥራ ትቶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ተቆጥቶ በእግር ብረት እንዲያስሩትና ወደ እንጸና ሀገር ወደ መኮንን አርያኖስ እንዲወስዱት አዘዘ። እርሱም ስለሆነ ሁሉ መረመረው። ከቃሉ መልስም የተነሳ ተቆጣ። በባላ እንጨት ላይ ሰቅለው በመንኮራኩር አጣብቀው እንዲጨምቁት ከዚያም ከባላ ወርደው ሥጋው እስኪቀልጥ ወዱ ላይና ራሱ ላይ በቀጭኔ እንዲደበድቡት አዘዘ። ምድሪቱን በደም ተመላሽ። ከዚያም ወደ እስር ቤት አስገቡት። ከጥቂት ቀኖች በኋላም በማረጃ ቢላዋ ቆዳውን ገፈው ቁስሉን በማቅ ያሹት ዘንድ ዳግመኛም አመድ ጉዘጉዘው በላይ የእሳት ፍም ከጎኑ በታች አድርገው በላይ እንዲያስተኙት አዘዘ። እንዲሁም አደረጉበት። ሁለተኛም በእሳት የጋሉ የብረት ችንካሮችን አምጥተው በፊቱ ላይ በጆሮቹም ላይ እንዲያኖራቸው አዘዘ። እንዲህም አድርገው ከወህኒ ቤት ጨመሩት። በዚያችም ሌሊት የእግዚአብሔር መልአክ ተገልጾለት ሰላም ሰጥቶ አጸናው። በማግስቱም ከወህኒ ቤት አውጥተው በጋሉ ብረት ዘንጎች ደበደቡት። ከዚህ በኋላ ግንባሩን ወደ ምድር ደፍተው እጆቹና እግሮቹን ከበረት ጭራ ላይ በገመድ አሰሩ። ከዚህ በኋላ ሰይፍ ወጥቶ እግሮቹን፣ እጆቹን፣ ራሱንም ቆረጡ። እንዲህም የምስክርነትን ተጋድሎ ፈጽሞ የድል አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መሰጋደል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ መካራቅሊ ዋዲያሙ በጓሴ ድውያን በአጽሙ ወለለ ምስሌው ሰላም ዘተጋደሉ በቀዲሙ ወሰላም ተደሬው ዘተከወደሙ እወሙ ቢፋሞን ስሙ። በዚችም ዕለት የአርቃዲዮስ የቱ የዲሙናስያ የግብፃውያኑ የአሞኒና የሚናስ የንጉሥ ዲዮቅልጥያኖስ ጭፍሮችም የገደላቸው ፍጻሜ ሆነ። እኒህም ቅዱሳት በእሳት ምድጃ ውስጥ ከአባ ብሶይ ጋር በጨመራቸው ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ከነበልባሉ መካከል አወጣቸው። ወደ ንጉሥም ደርሰው ረገሙት፣ እንዲህም አሉት፦ የምስክርነት ሞት ፍጻሜያችንን የማትጽፍ ከዕለት ወደ ዕለት ለምን ትከፋለህ? ንጉሡም ሰምቶ ተቆጣ። ራሶቻቸውን በሰይፍ እንዲቆርጡና ሥጋቸውን በእሳት እንዲያቃጥሉ አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የክብር አክሊልን ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለአርቃዲዮስ ወዲሙናስያ እቱ አሞኒ ወሚናስ ለእግዚአብሔር ሰማዕቱ አመ ወደዮሙ ንጉሥ ውስተ ግብረ እሳት ለአርባዕቱ ያድኅኖሙ መጻም ሰማይ አዳኒ ደቂቅ ሰለስቱ መልአከ ፍስሐ ገብርኤል ዘፍጡነ ሩጸቱ። በዚህችም ዕለት በከሃዲው ዲዮቅልጥያኖስ ዘመን ተጋዳይ የሆነች ቅድስት ሶፊያ አንገቷን በመቆረጥ በሰማዕትነት አረፈች። የዚች ቅድስት ወላጆቿ ክርስቲያን ነበሩ። በወለዷት ጊዜ በመልካም አስተዳደግ እግዚአብሔርን በመፍራት የቤተ ክርስቲያንን መጻሕፍት የአባቶችን ሐዋርያትን ሕግና ሥርዓት ሁሉ እያስተማሩ አሳደጓት። ከዚህ በኋላ ባደገች ጊዜ ወላጆቿ ለአንድ መስፍን ልጅ ሊያጋቧት ፈለጉ። ቅድስቲቱም ይህን በመንፈስ ቅዱስ አውቃ ከተቀመጠችበት ተነስታ ፊቷን ወደ ምስራቅ መልሳ 100 ስግደትን ሰገደች።
ቆማም ረጅም ጸሎትን ጸለየች። በጸሎቷም ውስጥ እንዲህ አለች። የክብር ባለቤት የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ወደ አንተ የምደርስበት የከበረችና የቀናች መንገድን ለእኔ ለባሪያህ ለሶፍያ ምራኝ። ወደ ጥፋት በሚወስድ በጠማማ መንገድ እንዳልንከራተት አትተወኝ። የሚጠፋውንም ዓለም ያስብ ዘንድ ልቤን አትተወው። ወላጆቼ በሚመክሩብኝ በረከሰ በሥጋ ፍትወት ውስጥ የኃጢአት ባሪያ እንድሆን አቤቱ አትተወኝ። የከበደ የዓለማዊ ፍላጎት ሸክምን ተሸካሚ አታድርገኝ። ቀላልና ልዝብ የሆነው ቀንበርህን ይሸከም ዘንድ ትከሻዬን ዘንበል አድርገው እንጂ። ጸሎቷን ከፈጸመች በኋላ በአልጋዋ ላይ ተቀመጠች። ጥቂትም ቆይታ እንዲህ የሚል ሐሳብ መጣባት። ተነስቼ በስውር ልውጣ፣ ወደ ሩቅም ሄጄ ከበረሃ ውስጥ ገብቼ ለልዑል አምላክ ላገልግል። ከዚያ በኋላ ወላጆቿ የሰጧትን የምታገለግላትን ብላቴናዋን ጠራቻት። ወይን አምጥታ እንድታጠጣትም አዘዘቻት። ባመጣችላትም ጊዜ እርሷ ጥቂት ቀምሳ ያመጣችው ወይን እስኪያልቅ ትጠጣ ዘንድ ብላቴናዋን አዘዘቻት። ከስካርም የተነሳ ልቧ በተሰለበ ጊዜ ልብስሽን አምጪ፣ የእኔንም ልብስ ውሰጂ አለቻትና ሰጠቻት። የወይኑ ስካር አእምሮዋን ነስቷታልና ተኝ አለቻት። በላይዋም እንቅልፍ በከበዳት ጊዜ ማንም ሳያት ቅድስት ሶፊያ በስውር ወጣች። ከወላጆቿ ማደሪያ የራቀ ነበርና ርቃ በሄደችም ጊዜ በተራራና በዋሻዎች ውስጥ ሊሰወሩ ፈልገው በሃይማኖት ምክንያት ከካዲው ዲዮቅልጥያኖስ ፊት የሚሸሹ ሰዎችን አገኘች። እናንተ ከወዴት ናችሁ ብላ ጠየቀቻቸው። የአንዳንዳቸውን አገራቸውን ነገሯት። ደግማ ወዴት ትሄዳላችሁ አለቻቸው። እነርሱም ስለ ሃይማኖት ከዲዮቅልጥያኖስ የሆነው ሁሉ ነገሯት። ይህች መንገድ ወደ ዲዮቅልጥያኖስ ታደርሰኛለች አለቻቸው። አዎን ታደርስሻለሽ አሏት። ከዚያም ጥቂት ተጉዛ ቁማ ረጅም ጸሎትን ጸለየች። ወደ ዲዮቅልጥያኖስም ደርሳ ክብር ይግባውና ክርስቶስን የምታመልክ ክርስቲያን እንደሆነች በፊቱ ታመነች። ዲዮቅልጥያኖስም የክብር ባለቤት የሆነ የክርስቶስን ስም በሰማ ጊዜ ቁጣን ተመላ። ወደ እርሱም እንዲያቀርባት አዘዘ። በቀረበችም ጊዜ ለአጵሎን ስገጂ አላት። የሰው እጅ ለሠራው ለረከሱ የአጋንንት ማደሪያ ለሆነው እንዴት እሰግዳለሁ አለችው። ይህንንም ከእርሷ በሰማ ጊዜ እጅግ ተቆጣ። ከብረት በተሰራ ጅራፍም እንዲገርፏት አዘዘ። ሁለተኛም በአንገቷ ከባድ ድንጋይ አስረው ሥጋዋ ተቆራርጦ እስኪወድቅ ድረስ በከተማዋ ጥጋጥግ እንዲጎትቷት አዘዘ። ይህንን አድርገው ወደ ወህኒ ቤት አስገቧት። በማግስቱም ያመጧት ዘንድ አዘዘ። በመጣችም ጊዜ በክፉ አሟሟት እንዳትሞች ለአጵሎን ሰዊ አላት። እርሷም ክፉ ሞትስ ላንተ ነው፣ የኔስ ከአንተ የሚገኘው ሞት በፈጣሪ ዘንድ ሕይወት ነው አለችው። እርሱም ከገደልሁሽ በኋላ ድነሽ ትነሻለሽን አላት። አንተ ሰነፍ የኔን ተወውና ለአንተ የደይን ትንሣኤ አለ አለችው። ይህንን በሰማ ጊዜ አጥንቶቿ ሁሉ እስኪሰበሩ በብረት በትሮች እንዲደበድቧት አዘዘ። ይህንንም ሁሉ አደረጉባት። ዳግመኛም በብረት አልጋ ላይ አስተኝተው ከበታች እሳት እንዲያነዱ አዘዘ። ቀኑ በመሸ ጊዜ በወህኒ ቤት እንዲያስገቧት አዘዘ። በዚያችም ሌሊት የመላእክት አለቃ ቅዱስ ገብርኤል መጥቶ ገላዋን በመዳሰስ አዳናት። በማግስቱም ያመጧት ዘንድ አዘዘ። እርሷም ምንም ሕማም እንዳላገኛት ሆና በእግሯ መጣች። ከመታጠቢያ ቤት ታጥባና ተቀብታ የወጣች ትመስል ነበር። ንጉሡም ደህንነቷን አይቶ አደነቀ። የዚችን ክርስቲያን ሴት የሥራዋን ጽናት እዩ። ትላንት በእሳት አሰቃይተናት ነበር፣ ዛሬ ድናለች አለ። እርሷም ሥራዬንስ አላውቅም፣ ቁም ነገር ግን በፈጣሪ ሥራዬን የሚሽር ነው አለችው። ከዚህ በኋላ እሺ ያሰኛት ዘንድ ሊሸነግላት ጀመረ። እምቢ ባለችው ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ሊቆርጧትም ይዘዋት ሲሄዱ ክብር ይግባውና ጌታችን ተገልጾላት ብዙ ቃል ኪዳኖችን ሰጣት። በማይታበል ቃሉ መታሰቢያሽን የሚያደርገውን ሁሉ በስምሽ የሚመጸውተውን የገለሽን መጽሐፍ የሚጽፈውን ሁሉ እቀበለዋለሁ፣ መንግሥተ ሰማያትም አወርሰዋለሁ አለ። ከዚህ በኋላ አንገቷን በሰይፍ ቆረጡ። በጌታችንም ዘንድ የድል አክሊል ተቀበለች። ለዚያ ምስጋናውን እኛንም በጸሎታ ይማረን፣ በረከቷ ከእኛ ጋር ለዘላለሙ ይኑር አሜን። አቄርብ ለከ አሞኒ ሰላም ወለሶፊያ ምስሌከ ዘተሳተፈት ሕማም
በእንተ ኢየሱስ ክርስቶስ አምሩ ፍጹመ ከዊነቅሙት ጽኑኪያየ ደካመ ለሊከ አበ ወይእቲ እመ። በዚህች ዕለት የአባ አሞኒና የሚናስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ አምስቱ ለሰኔ በዛቲ ዕለት ዓረፈ አብ ያዕቆብ ምስራቃዊ ታማኒ መስተጋድል። በዛቲ ዕለት ዓረፈ አባ ብሶይሩ መስተጋድል ኃያል። ወበዛቲ ዕለት ካዕበ እስመ ኮነ ቅዱስ ጲፋሞን። በዛቲ ዕለት ተስካረ ዕረፍታ ለቅድስት ማርታ ጽንዕተ ሃይማኖት ወሰናይተ ምግባር። ዘአቅረብኩማ ኢሌታ ዘኪርያ አእላፈ ለተጸምዱከ ዘልፈ ለእለ አነብብቶ ከዘንዴቴ መጽሐፍን ተረሰይ ከዚዮ ጸሪቀ መበለት ኩፈ እምዕላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኩ ባርኩ ጉባኤያት መካን እስከ አረጋዊ ሊቆኑስ ሕፃን ለተጻፈው ክታብ ወለተጻፈውን ዘይደርስ እዛን ወለዘዘርጉ ልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ጋይዝ ክቡረ ይማረነ ኢየሱስ ክርስቶስ። የቅዱሳን በረከታቸው ረድኤታቸው ይደርብን። ሰላም ቀን ያውለን። አቡነ ዘበሰማያት ታምሩ ለብፃዊ ማር ሙሴ ጸሎቱ በረከቱ ያሉ ምስሌን ለዓለም ዓለም አሜን። ጸሎቱ በረከቱ ከእኛ ጋር ይሁንና ብፁዓዊ አቡነ ሙሴ ያደረገው ታምሪ ነው። ጸሎቱ ጥበቃው ለሚሰማ ሁሉ ይደርብን አሜን። አንዲት ዕለት እንዲሆነ በአባታችን በአቡነ ሙሴ መቃብር ቦታ ከዕለታት በአንድ ቀን ከላዩ ከቤተ ክርስቲያኑ ከዋሻው ተልጦ ትልቅ ድንጋይ ወረደ። የጻድቁን ዝክር የሚዘክሩበት አንድ ቤተ ክርስቲያን ስር ነበረ። በውስጡም ለአቡነ ሙሴ በዓል ዝክር የተጠመቀ በጋን የሞላ ጠላ ነበር። ድንጋዩም ከላይ ወርዶ ቤቱን ሁሉ አፈራረሰው። ለበዓሉ መታሰቢያ ያዘጋጁትን ጋን ግን ለምልክት ይሆን ዘንድ ጆሮዋን ከመሽረፉ በስተቀር አልተሰበረም። ያ ታላቅ አዳራሽ የሚያህል ቋጥኝ ድንጋይ በእሱ ላይ አርፎ እሱንም አብሮ በሰበረው ነበር። ታምራቱን ለመግለጽ ነው እንጂ ይልቁንም በውስጧ ያለው ጠላ ሳይፈስና ጋኖም ሳይሰበር በመገኘቱ ለታምራት ነው እንጂ አንዲት የእሳት መጫሪያ ገርስ እንኳ ባልተገኘም ሰብሮ አፈር ትቢያ ባደረገው ነበር። በታምራቱ ኃይል አዳነው እንጂ። የአባታችን አቡነ ሙሴ ጸሎቱ በረከቱ ከሁላችን ጋር ይሆን አሜን። የቅዱሱ የአቡነ ሙሴ ጸሎት ጥበቃ የለየ ሰላም ያውለን። አቡነ ዘበሰማያት ኦ እግዚእ ኢየሱስ ክርስቶስ ሰሪያ ኃጢአት የኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ።